ወይ የት ነበርሽ? ትምህርት ቤት ነው። አረ በትምህርት ቤት ሰበብ የት ሆኜ ምን እንደምታደርጊ እኔ በምን አውቃለሁ? እማዬ ምን እያልሽ ነው? እንዴት እንደዚህ ትያለሽ? ለምንድን ነው የማለው? ቤት ውስጥ የምታደርጊው ነገር እኮ ከበቂ በላይ ነው። ቆይ ስለምን እንደምታወሪው ምንም አልገባኝም። ለምንድን እንደዚህ የምትሆኝብኝ? ሰሚያለሽ፣ እኔ ልጄ ጨዋ ናት፣ ምንም ነገር አታውቅም እያልኩኝ ይከራከራለሁ። አንቺ ግን አንዴ እዚህ አንዴ እዛ እያልሽ ከወንድ ጋር ትልካሳከሻለሽ አይደል? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረኩኝ ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ ስታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ዛሬ በዘር ተከታታይ ድራማ እንግዲህ ምን ሊፈጠር ይችላል የሚለውን በመግቢያው አይተናል። እስከ መጨረሻው ያየን ሀሳብ እንሰጣለን። አብራችሁ ቢቀርብኝ ይሻለኝ ነበር። ፈጣሪ እንዳንቺ አይነት ልጅ ከሚሰጠኝ ቢቀርብኝ ይሻለኝ ነበር። እማዬ እያልሽ ያለሽውን ነገር ታውቂዋለሽ፣ ግን ያደረግሽውን ታውቂያለሽ። ወንድ ስርስር ከማለትሽ በፊት ትምህርትሽን አርፈሽ ብትማር ይሻልሽ ነበር። ደግሞ ከባርኮት ጋር ያደረግሽውን ነገር ሰምቻለሁ። የምር እማዬ በጣም ነው ማዝነው። እንደዚህ የምታስቢ አይመስለኝም ነበር። ጭራሽ ወይ ትነበብ ማሚ ግን እንደዚህ ማድረግ አልነበረብሽም። የምትወጃት ብዙ ጥሩ ምኞታን የምትመኝላት ልጅሽ ናት አውቃለሁ። በመሳሳት ነው፣ ግን ደግሞ ልጆች ብዙ ጊዜ እንደዚህ አይነት በኃይል በምናረጋቸው ነገሮች እንግዲህ መስመር ስተው የበለጠ እንዲሄዱ ነው የምናረገው እንጂ ያን ያክል አይጠቅምም። ሁለተኛ ደግሞ ያቺ ክፉ እንደሆነች ተረድተሻል። ስለዚህ ማጣራት ነው እንጂ ያለብሽ ለክፉ እጅ መስጠት የለብሽም። ልክ ነህ። ሁሉም ነገር ቀስ በቀስ ይሆናል። መቆም መቻል የራሱ ትልቅ ነገር ግን እኔ ላምን አልቻልኩም። ባርኮት ራስን አይደለ? ቆይ ይሄ እንዴት ሊሆን ቻለ? መቼ ነው? ዛሬ ነው። ለመነሳት ስሞክር ድንገት ቆም። ስለዚህ እነ ማርያ ያውቁም ማለት ነው? አይ አያውቁም፣ እንዳትነግራት። እንዴ ለምን ማለት? ይሄ ለምን እንዳያውቁ ፈለግ? ያው ጊዜው ሲደርስ ራሴ እነግራታለሁ። ቢያውቁ ግን ደስ ይላቸዋል። በተለይ ደግሞ ማርያ። ይገባኛል። እስኪ ቀስ ብዬ ራሴ እንግዲህ ባርኮት ሳያስበው እዚሁ ጋር በቆመበት በሞከረበት ቆሟል። ቀጣይ በደንብ የሚራመድ ይመስለኛል። ማርያማ በደንብ ነው ደስ ቢላት ከነ እናቷ አለች እንጂ ያቺ ጓደኛ ክፉ እነግራታለሁ። ወንድሜ የእውነት እንደዚህ ስላየሁ በጣም ደስ ብሎኛል። ብታውቅ አትንቀባረም ነበር። እሱን ተወው በእናትህ። እንደምንም ብለን እጃችን ላይ እናስገባትና ከዛ በኋላ ያኔ ማን እንደሆንኩ አሳያታለሁ። የሆነ መላማ ወይኔ ማርያ ፈተና ግን በዛ በኩል የባርኮት አፍቃሪ እያሰቃየቻት ነው። በዚህ በኩል ደግሞ ይሄ እሷን አፍቃሪ ሆኖ መጥቶ ይኸው አሁን ወጥመድ ሊያዘጋጅላት ነው የሚመካከረው ከሌላ ሰው ጋር። እሷን ቢሆነ መንገድ ተከታትለ ማዬ ከባርኮት ጋር ያለውን ሁሉንም ነገር አውቃለች። ልትረዳኝ አልቻለችም። እንዴ ቆይ እንዴት ታክቻለች? ማንስ ነገራት? ምን አውቃለሁ መክሊት። የሆነ ነገር ማድረግ አለብን። እሺ በቃ ተረጋጊ፣ አንቺ አታልቅሽ። ሁሉንም ነገር አብረን እናስረዳታለን። እንግዲህ ለጓደኛዋ በስልክ ደውላ እየነገረቻት ነው ምን ሊፈጠር ይችላል ማለት እንደ እናት ብቻዋን ስለሆነ እያሳደገቻት ያለች የሚሰማት ነገር አለ ማርያም ማለት ነው። ስለዚህ የተናገረቻት ንግግር ደግሞ ጥሩ አልነበረም እና አስከፍቷት ለጓደኛዋ እየተናገረች ነው። አዎ እባክህ ማርያ ስልክ እያነሳችልኝ አይደል? ይኸው ደጋግሜ እሞክራለሁ፣ መልሳ እንኳን አትደውልም። አይ ባርኮት ዝም ብለህ እኮ ነው የምትጨነቀው። ወይ አልተመቻትም ይሆናል ወይ ደግሞ ክላስ ትሆናለች። ክላስ? አይ በዚህ ሰዓትማ ክላስ አትሆንም። በዛ ላይ እኔ እየደወልኩ ባርኮት ንቃ። ወጥመድ ብዙ ወጥመድ እየተዘጋጀላችሁ ነው። መንቃት ነው ያለብህ። ጓደኛው ደግሞ ደስ የሚል ነው። ለትዬ ዝም አትበል። እንደዛ የተቆጣችሽ አውቃለሁ እንደምትወደኝ። እኔም እኮ እሷ ደስተኛ እንድትሆንልኝ ብቻ ነው የምፈልገው። ግን አንቺ ለካ አንቺ ነሽ ልጄን እየመከርሽ እንደዚህ ያባለቅሻል። እማዬ ምንድን ነው የምታወሪው? ዝም በያች። ሰምኛለሽ? ሁለተኛ ልጅ አጠገብ እንዳትደርሽ። ሁለተኛ ባለጌ ጓደኛ ምንም አይሰራላት። ያሳዝናል። ኧረ ማሚዬ እኔ እኮ ምንም መጥፎ ነገር አልተናገርኩም። እንደመከረቻት በጣም ነው የሚያሳዝነው። በጣም እማዬ ምን እያደረግሽ ነው?
ያለችኝ አንድ ጓደኛ መክሊት እንደሆነች እያወቅሽ እንዴት እንደዚህ ታደርጊያለሽ? ሰምኛለሽ? ሁለተኛ አጠገብሽ እንዳትደርስ። አጠገቧ ባገኝሽ ነግሬሻለሁ። ባለጌ ጓደኛ ምንም አይሰራልሽ። ማርፈሽ ቁጭ ትምህርትሽ እንደዚህ ቦንሽ። ያሳዝናል። ጓደኛዋን ማለት በጣም ነው የምትወዳት፣ በጣም ነው የሚዋደዱት። ግን ደግሞ ያቺ ባቃጠረችው እንግዲህ በጣም ሁሉን ነገር ሰምታታለች። እውነት አድርጋ ወስደዋለች። ክፉ ሰው መቼም ክፉ ነው። አያስፈልገኝም፣ ራሴ እሰራዋለሁ። እማዬ በእናትሽ አንቺ አኩርፈሽ እንዴት ነው ሰላም መሆነው? አርፈሽ ትምህርትሽን ተማሪ፣ ለስራውን ያላስብ። አንቺ እኮ አንድ ያለሽኝ የምወድሽ እናቴ ነሽ። ቆይ አንቺ ካልተረዳሽኝ ማን ነው የሚረዳኝ? ቆይ የሰራሽው ነገር ልክ ነው ጎበዝ እንድልሽ ነው የፈለግሽው? እማዬ እኔ እኮ ፈልጌ አይደለም ባርኮትን የወደድኩት። ምን የወደድኩት? ጭራሽ ነገረቻት። አይ ውርደት! የአዲስ አበባ ከላይ ከሆነ ሲቀረጽ እንዴት ነው የሚያምረው! ማለት ማሚዬ አንተን በጣም ነው የምትወድህ። ስለዚህ ቀስ ብላ ያለውን ነገር አንተ አለሳልሰህ ለማሚ እኮ ብትነግራት ነገሮች መስተካከሉ ይመስለኛል። መጀመሪያ ግን ማርያ ኖራት። ከዚያ ሁለታችሁን ሀሳብ ለተነገሩ ንገረት። አዎ ይህንን ነገር የግድ ቶሎ ማስተካከል አለብኝ። የግድ መስተካከል መቻል አለበት። ታውቃለህ ማርያ አንተን በጣም ነው የምትወድህ። አንተንም ማጣት አትፈልግም። በዛ ላይ ደግሞ እናቷንም ማስከፋት አትፈልግም እና በጣም ተጨንቃና አዝና ነው። ምርጥ ጓደኛ እውነት። እናቷ እንደዛ ጮኻባት ሳትከፋ ሄዳ ነገሮች ለማስተካከል የምታረግበት ጥረት ደስ ይላል። ጥብለሽ ትምህርትሽን ትማሪያለሽ። ገባሽ? እሺ እማዬ ከአንቺ ትእዛዝ ውጭ አሉ። ለመሆኑ ይህ ነገር የተፈጠረው መቼ ነው? ይህ ስሜትስ ሁለታችሁም ጋር ነው? ብዙም አልቆየም፣ በቅርብ ነው። አዎ ሁለታችንም ጋር። ሰምኛለሽ? ሲጀመር አንቺና እሱ አንድ ላይ መሆናችሁ ነው። በብዙ ነገር አትመጣጧል። እማዬ የሰው ልጅ እኮ ስለፈለገና ስላልፈለገ ፍቅር አይዘውም። ፍቅር ምርጫ አይደለም። ኧረ እኔ አስተምሪኝ። ሰምኛለሽ? አርፈሽ ትምህርትሽ ላይ ብቻ አተኩሪ። በጫና እኮ ችግር ውስጥ የገባሁት ፍቅር ችግር ሆኖ አያውቅም። ለእኔ ችግር ነው። ባርኮት በማፍቀርሽ ትጸጸቻለሽ እንዴ? አላውቅም። ምንድን ነው? እኔ ግን አውቃለሁ። እንደምታውቂው በዚህ ሰዓት ልብሽ አይምሮሽ ምን እያሰበ እንደሆነ እስኪ ንገሪኝ። ምን አለ ባርኮት መጥቶ ቅፍ ባረገኝ፣ ምን አለበት እሱ ቅፍ ውስጥ ሆኜ ባረጋጋኝ፣ በተረጋጋው ወገቦቼን ይዞ ቅፍ አድርጎ በሳመኝ። ትመቸኛለች እቺ ልጅ፣ ምርጥ ጓደኛ። ሻምሻልኝ እስቲ ተይኝ ወደ ሳልጨር። እሺ ከዋጥኩ በኋላ እናወራለን። እሺ ማውራት እንችላለን። ባርኮት አሁን ማረፍ አለብህ። እኔም ስራ አለብኝ። እባክሽ ትነበብ፣ አንዴ ብቻ አዳምጪኝ። እባክሽ ትነበብ። እሺ ምን አድርጊ ነው የምትለኝ? ደስ የሚለው ነገር እንደ ሰራተኛ ያቸው አክብሮ ነው የሚኖሩት። በቃ ተከባብረው የጨዋ ቤተሰብ ነው። አሁን እንደሌላ ቢሆን ይጮህባት ምናምን ሊችል ነበረ፣ ግን እንደ እናት ነው የሚያው። ይኸው ሀሳቤን መሰብሰብ አልቻልኩም። አሳማኝ ምክንያት አለሽ? ግን መሆን የለበትም። ይኸውልሽ አሁን ሀሳብሽ እንዲስተካከል ነው የምልሽን በሙሉ እሺ ማለት መቻል አለብሽ። ምንድን ነው? ይኸውልሽ ለማዘር እየተማርሽ እንደሆነ ማሳመን፣ ከዛ ደግሞ በድብቅ ፍቅርሽን መቀጠል። አስቢው። ወይኔ የድብቅ ፍቅር እኮ ሲጣፍጥ ቀምሰሻል። ምንም አንቺ አስቤው ነው እንጂ ለምን እኔ እናቴ ምርጥ ጓደኛ ይመችሽ። ለዋሻት አልችልም። ምን ወስናችሁ ንገሩኝ። እኔ አሁን ልሂድ። እሺ በቃ ደላለን። ቻሽ። ይሄ ደግሞ አብረን እናጥናላቸው እያስመሰለ ነው። በቀልቀልነቷ የተነሳ ነፃነቷን ስለምትወደው ነው አሁን ዝም ስትል የጨነቀ። እኔ እኮ ስሜቴን አውቀዋለሁ። አረ እኔ ደግሞ ህይወቱን በደንብ አድርጌ አውቀዋለሁ። በጣም ብዙ ነገር አሳይቶኛል። ግን እኮ ምንም ግን እኮ የለም። በቃ አሁን እረፍት አድርግ፣ እኔም ስራ ልስራበት። አሁን ማጥናት ነው የሚጠበቅብህ። ቀስ እዚህ ጋር ደግሞ አለባበሷ ትወደዳል። አይ እንዴት ነሽ? ደህና ነህ? በቃ እንሂዳል። እኔ የትም አልሄድም። ለምን? የጠየኩህን ጥያቄ ሳትመልስልኝ የትም መሄድ አልፈልግም። እሺ ትንሽ ጊዜ
እስከ መቼ? እኔ ቆይ አላሳዝንህም? የኔ ስሜት አይገባህም? መክሊት ያልገባሽ ነገር ይኸውልህ መለይ፣ ከፈለግከኝና ማሰብ የምትፈልግ ከሆነ ማሰቢያ ጊዜ እሰጥሃለሁ። ከፈለግከኝ ና፣ ካልፈለግከኝ ግን ጭራሽ እንዳትመጣ። ያን ያህል እኮ ማስቸግር ሰው አይደለሁም እኔ። እሺ ቆይ አትሂጂ። ካልፈለግ እንሰራለሁ። ሳልፈልግ ቀርቼ እኮ አይደል። እና ምንድን ነው ከዚህ በፊት ታሪኩ ትንሽ ከበድ ስለሚል ከዚህ በፊት ከፍቅረኛ ተለያይቶ ምናምን ስለነበረ እሱን መርሳት ስላልቻለ ከእሷ ጋር ለመሆን ስለፈራ ነው። ረሰብኝ ነገር ከውስጥ እንደምወደህ እንደማፈቅርህ እና ደግሞ ከአንተ ጋር ብቻ መሆን እንደምፈልግ ላሳይክ ነው ፈልገው። በዚሁ ከቀጠልን የሰፈር ሰው እኛን ወጥቶ ማየት አይቀርም። እሺ እንደዛ ከሆነ የፈለግበት ቦታ ሰደኝ። እሺ በጣም እኮ ደስተኛ ነበር። ምንድን ነው የተፈጠረው? ቆይ ለምንድን ነው ትነበብ ያልፈለገችው? እሱን ነው አስተካከል። ልጇን ማትረባ ሆነችባት። እንደዛማ መቼም እንዲሆን አላደርግም። ሆነ እማዬ፣ መቼም አይሆንም። እመኚ። ታረቅና እማዬ። አንቺ ሂጂ አልኩሽ እኮ ሰባኪ። ይህቺ መሰሪ እዚህ እንግዲህ ደግሞ ጥሩ ነገር እንደሆነ ተስፋ አደርጋለሁ። የሰጠሽኝ ማፈላለጊያ አሪፍ ስለሆነ በደንብ ረድቶኛል። እና እጁ ከምን የምትፈልጊው ነገር ነው። በጣም አመሰግናለሁ። አሁን በትምህርት ይጀምራል። እዛ እያየን ከፍ እያደረግነው እንሄዳለን። ና ከፍ እያደረግን እንሄዳለን። በትክክል በቃቸው። ደህና ዋይ። ይህቺ መሰሪ እያጠናች ነው። ምን ሊፈጠር? አይ ማርያም አሳዘንሽኝ። እንግዲህ ከኔ ጋር መጣላት ምን እንደሆነ ልታይ ነው። ደግሞ እኮ የሚያሳዝነው ነገር ከባርኮት ጋር ብቻ አለም ከእናትሽ ጋር የምትጣዩ። መሰርዬ አይሳካልሽ፣ እንዳታስቢ አይሳካልሽ። ለጊዜው ሊሳካ ራሱ ይከስብሻል። እንግዲህ ይቺ ከሌሎች ሰዎች ጋር ከትምህርት ቤት ከመምህር ጋር በመሆን ትምህርቷን ልታበላሽ ፈተና ልታበላሽ ምን አይታወቅም። ለማንኛውም ዘር ክፍል 11 በዚህ ተጠናቋል። በክፍል 12 እስክንገናኝ ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። መልካም ጊዜ። ቻው።